የዘንድሮ ምርጫ ሊራዘም ይሆን? የፖለቲካ ፓርቲዎች በጥብቅ የተቃወሙት ቁልፍ ጉዳይ በትኩረት የምንመለከተው ነው። ቤንሻንጉል ጉሙዝ አማርኛ ቋንቋ ላይ ወስኗል። ባሌ ውስጥ መገኘቱ የተረጋገጠው ማዕድንስ ምንድነው የሚለውንም እንዲሁ እንመለከታለን። ጠቅላይ ሚኒስትር አብይ ይፋ ያደረጉት መረጃንም እናጋራችኋለን። እንዲሁም ግብጽ ኢትዮጵያን ወደ ቀይ ባህር ድርሽ እንድትል አልፈቅድም እያለች ነው። ሌላኛው የጥንቅራችን ትኩረት ነው። ሌሎችም ጉዳዮች ተካተዋል። አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የሸገር ታይምስ ቤተሰቦች እንዴት አላችሁ? የሰዓቱ መረጃ ጥንቅራችን በዕለቱ የተሰሙ አዳዲስ ጉዳዮችን በስፋት ይዳስሳል። በመግቢያችን ላይ ያደመጣችኋቸውን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚው ጉዳያችን እናምራችሁ። የዘንድሮ ምርጫ ሊራዘም ይሆን ወይ? የፖለቲካ ፓርቲዎች በጥብቅ የተቃወሙት ቁልፍ ጉዳይ የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛው ሀገር አቀፍ ምርጫ የሚካሄድበትን ረቂቅ የጊዜ ሰሌዳ ለፖለቲካ ፓርቲዎች ለውይይት ባቀረበበት ወቅት ተቃውሞ እንደገጠመው ተሰምቷል። ቦርዱም ቀጣዩ ሀገር አቀፍ ምርጫ በሚካሄድበት የጊዜ ሰሌዳ ዙሪያ ጥቅምት 10 2018 ዓ.ም በአዲስ አበባ ስካይላይት ሆቴል ከፖለቲካ ፓርቲዎች ጋር በዝግ መክሯል። ለጋዜጠኞች ዝግ የነበረው የቦርዱና የፖለቲካ ፓርቲዎች ተወካዮች ውይይት ዋና አጀንዳ የምርጫው ማካሄጃ ረቂቅ የጊዜ ሰሌዳ ቢሆንም የውይይቱ ተሳታፊ የፖለቲካ ፓርቲዎች ተወካዮች ግን በሀገሪቱ ምርጫ ለማካሄድ ከሰላምና ጸጥታ እንዲሁም ከፖለቲካ ምህዳር ጋር የተያያዙ አስቻይ ሁኔታዎች መኖር አለመኖራቸው ላይ ቦርዱና ፓርቲዎች ከስምምነት ባልደረሱበት ሁኔታ በምርጫ ማካሄጃ የጊዜ ሰሌዳ ላይ መነጋገር አንችልም በሚልም ተቃውሞ ማሰማታቸውን ዋዜማ ራዲዮ ዘግባለች። ምንም እንኳን ምርጫ ቦርድ በረቂቅ የጊዜ ሰሌዳው ላይ ከፓርቲዎች ግብዓት ለማሰባሰብ ይህንን ውይይት ቢያዘጋጅም ሙሉ ለሙሉ ለማለት በሚቻል ደረጃ የስብሰባው ተሳታፊ የነበሩ የፖለቲካ ፓርቲዎች በሰላምና ጸጥታ ጉዳዮች ላይ በርካታ ጥያቄዎችን ማንሳታቸውን ነው ለዜና ምንጩ ሐሳባቸውን ያጋሩ የፖለቲካ አመራሮች የተናገሩት። የፖለቲካ ፓርቲዎቹ ተወካዮች ኢትዮጵያ ከሰላምና ጸጥታ አንጻር አሁን ባለችበት ነባራዊ ሁኔታ ነጻና ፍትሃዊ ሀገር አቀፍ ምርጫ ማካሄድ የሚያስችላት ቁመና ላይ አይደለችም በማለት የምርጫ ቦርድ አመራሮችን እንደሞገቱ ለመረዳት ተችሏል። አብዛኞቹ ፓርቲዎች በተለይም በአማራ፣ ኦሮሚያና ትግራይ ክልሎች ያሉት የጸጥታ ሁኔታዎች ነጻና አሳታፊ ምርጫ ለማካሄድ አስቻይ አይደሉም የሚል አቋም መያዛቸውን ነው ለማወቅ የተቻለው። ለምርጫ አስቻይ ከሆኑ የሰላምና ጸጥታ ሁኔታዎች በተጨማሪ የሀገሪቱ የፖለቲካ ምህዳር መጥበቡ ፈተና እንደሆነባቸው በመግለጽ በቀጣዩ ምርጫ ላይ ጥያቄ ያነሱ የፖለቲካ ፓርቲዎች ተወካዮችም ነበሩ። የአባላት ስርና ወከባን ጨምሮ የመንግስት ጫና በርትቶብናል ያሉት የፖለቲካ ፓርቲዎቹም ከአባሎቻቸው ጋር እንኳን መገናኘት ባልቻሉበት ሁኔታ በቀጣዩ ምርጫ መሳተፍ በመቻላቸው ላይ ጥያቄ አንስተዋል። በውይይት መድረኩ ከተሳተፉት የፓርቲ አመራሮች መካከል አንድ የተቃዋሚ ፓርቲ አመራር ከቀጣዩ ምርጫ የምንሸሸው በምርጫው መሳተፍ ስለማንፈልግ ሳይሆን በነባራዊ ሁኔታዎች ሳቢያ መሳተፍ ስለማንችል ነው በማለት ገልጸዋል። የሀገሪቱ የሰላምና ጸጥታ ሁኔታ ነጻና አካታች ምርጫ ለማካሄድ አይፈቅድም በሚል ቦርዱን ከሙገቱት ፓርቲዎች መካከል በቀጣዩ ምርጫ አንሳተፍም በሚል ተፈራርመው የጋራ አቋም ለመያዝ ንግግር የጀመሩ ፓርቲዎች መኖራቸውንም ምንጮቹ ጠቁመዋል። አብዛኞቹ የውይይቱ ተሳታፊ ፓርቲዎች ያለ ልዩነት በጋራ ያንጸባረቁት አቋም በተለይም ምርጫውን ለማካሄድ የሚያስችል የሰላምና ጸጥታ ሁኔታ አለመኖሩን በመግለጽ በቅድሚያም በሀገሪቱ የተለያዩ አካባቢዎች የተከሰቱትን የሰላምና ጸጥታ ችግሮችን መፍታት ያስፈልጋል የሚል እንደሆነም ለማወቅ ተችሏል። ምርጫ ቦርድ ፓርቲዎቹ ከሰላምና ጸጥታ ጋር በተያያዘ ያነሷቸውን ስጋቶች እንደሚጋራ የቦርዱ ሰብሳቢ ሜላትወርቅ ኃይሉ መግለጻቸውን የመድረኩ ታዳሚ ምንጮች ያጋሩት መረጃ ያሳያል። ይሁን እንጂ ቦርዱ ሁኔታዎች እስከፈቀዱለት ድረስ በሕገ መንግስቱ መሰረት የተሰጠው በየ5 ዓመቱ አገር አቀፍ ምርጫ የማካሄድ ኃላፊነቱን መወጣት እንደሚቀጥል ሰብሳቢዋ ለፓርቲዎቹ ተወካዮች አስረድተዋል። ቦርዱ በዚሁ የውይይት መድረክ ላይ በሰጠው ማብራሪያ እስካሁን ባለው የምርጫ ቅድመ ዝግጅት በአማራና ትግራይ ክልሎች ተግባራዊ እንቅስቃሴዎችን ማድረግ አለመቻሉንና በአንጻሩ በሌሎች ክልሎች አንዳንድ ለቅድመ ምርጫ ዝግጅት የሚረዱ የዳሰሳ ጥናቶችን ማድረጉን ገልጿል። ከገዢው ብልጽግና ፓርቲ ውጪ ምርጫ ቦርድ ባቀረበው በዚሁ የምርጫ ማካሄጃ ረቂቅ የጊዜ ሰሌዳ ላይ ስምምነቱን የገለጸ አንድም የፖለቲካ ፓርቲ የለም ነው የተባለው። በውይይቱ ላይ የተሳተፉ የገዢው ብልጽግና ፓርቲ ተወካይ በበኩላቸው ምርጫ ቦርድ ያቀረበው የጊዜ ሰሌዳ ወደ ቀጣዩ ክረምት የተጠጋ ነው በማለት ረቂቅ የጊዜ ሰሌዳው እንዲሻሻል መጠየቃቸውን የዜና ምንጩ ዘግቧል። ቦርዱ ባቀረበው የጊዜ ሰሌዳ ሰባተኛው
ሀገራዊ ምርጫ ግንቦት 24 2018 ዓ.ም እንዲካሄድ መታቀዱን የዘገባው ምንጮች ጠቁመዋል። ምርጫው በቴክኖሎጂ የተደገፈ እንደሚሆን ያስረዱት የምርጫ ቦርድ አመራሮች በሰላምና ጸጥታ ጦት ዙሪያ የተነሱትን የአስቻይነት ጥያቄዎች በቴክኖሎጂ በተደገፈ አሰራር ለማቃለል ቦርዱም ጥረት እንደሚያደርግ ነው የገለጹት። ይህ ውይይት በቦርዱ እቅድ መሰረት ዋነኛ ትኩረቱን በምርጫ ማካሄጃው ረቂቅ የጊዜ ሰሌዳ ላይ ማድረጉ ቀርቶ በምርጫ ማካሄጃ አስቻይ ሁኔታዎች መኖር አለመኖር ላይ በማተኮሩም ቦርዱ በጊዜው ሰሌዳው ላይ ያተኮረ ሌላ የውይይት መድረክ እንደሚያዘጋጅ ለፓርቲዎች ተነግሯል። ፓርቲዎቹ በመድረኩ ላይ ካቀረቧቸው ሌሎች ጉዳዮች መካከል የፖለቲካ ፓርቲዎች እጩ ተመራጮች የድጋፍ ፊርማ ማሰባሰብ ጉዳይ አንዱ እንደሆነ ተነስቷል። በስድስተኛው ሀገራዊ ምርጫ ቀርቶ የነበረው የፓርቲ እጩዎች የድጋፍ ፊርማ ማሰባሰብ በሰባተኛው ምርጫ እንደገና ተግባራዊ መሆን ይጀምራል መባሉን ፓርቲዎች እንደተቃወሙት ተገልጿል። ወደ ሌላኛው ጉዳያችን እናምራ። ቤንሻንጉል ጉሙዝ አማርኛ ቋንቋ ላይ ወስኗል። የቤንሻንጉል ጉሙዝ ክልል የትምህርት ቋንቋ አማርኛ እንዲሆን ተወስኗል። የቤንሻንጉል ጉሙዝ ክልል መንግስት ከዘንድሮ ዓመት ጀምሮ የክልሉ ትምህርት ቋንቋ አማርኛ እንዲሆንና 7 የአፍ መፍቻ ቋንቋዎች እንደ አንድ የትምህርት አይነት እየተሰጡ እንዲቀጥሉ ወስኗል። ጊዜያዊ ነው የተባለው ይህ አሰራር በዚህ ዓመት በቅድመ መደበኛ ወይም ኬጂ እና በአንደኛ ክፍል ተማሪዎች ላይ የሚተገበር ሲሆን በየዓመቱ ወደ ሌሎች የክፍል ደረጃዎች እያደገ እንደሚሄድ የክልሉ ትምህርት ቢሮ ገልጿል። የተለያዩ ብሔር ብሔረሰቦች መኖሪያ የሆነው የቤንሻንጉል ጉሙዝ በክልሉ በሚነገሩ የአፍ መፍቻ ቋንቋዎች ትምህርት መስጠት የጀመረው በ2001 ዓመተ ምህረት ነበር። የመማር ማስተማሪያ ቋንቋ ሆነው ከሚያገለግሉት አፍ መፍቻዎች መካከል ቤንሻንጉልኛ፣ ጉሙዝኛ፣ ሽናሽኛ፣ ማኦኛ ይገኙበታል። ኮሞኛ፣ ጓምኛ፣ ኦሮምኛና አማርኛም ትምህርት ይሰጥባቸው ከነበሩ የአፍ መፍቻ ቋንቋዎች መካከል ናቸው። በክልሉ የሚገኙ ተማሪዎች ከአንደኛ ክፍል ጀምሮ ሂሳብና የሳይንስ ትምህርት አይነቶችን በእነዚህ ቋንቋዎች የሚማሩ ሲሆን 7ኛ ክፍል ላይ የመማር ማስተማሪያው ቋንቋ እንግሊዝኛ ይሆናል። የቤንሻንጉል ጉሙዝ ክልል ትምህርት ቢሮ በክልሉ ላሉ የወረዳ ልጅ ወረዳ ከተማ አስተዳደር መዋቅሮች በጻፈው ደብዳቤ ከዘንድሮ የ2018 ትምህርት ዘመን አንስቶ ይህ አሰራር መቀየሩን አስታውቋል። የቢሮ ኃላፊ ዶክተር ተመስገን ዲሳሳ ውሳኔው መተላለፉን አረጋገጡልኝ ሲል ቢቢሲ ዘግቧል። በቢሮ ኃላፊው የተጻፈው ደብዳቤ እንደሚያስረዳው ላለፉት 17 ዓመታት ተግባራዊ ሲሆን የቆየው አሰራር የተቀየረው የቤንሻንጉል ጉሙዝ ክልል መንግስት ካቢኔ ባለፈው ወር መስከረም 10 2018 ዓ.ም ያሳለፈውን ውሳኔ ተከትሎ ነው። ባሌ ውስጥ መገኘቱ የተረጋገጠው ማዕድን ምንድነው? ጠቅላይ ሚኒስትር አብይ ይፋ ያደረጉትን መረጃ እናጋራችሁ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ኒውክሌርን በሰላማዊ መንገድ ለመጠቀም ተጨባጭ እርምጃ እየወሰደች መሆኑን ከገለጹ ከ3 ሳምንታት በኋላ በኦሮሚያ ክልል ባሌ ዩራኒየም መኖሩን ተናግረዋል። ጠቅላይ ሚኒስትሩ ዩራኒየም መኖሩን የተናገሩት በኦሮሚያ ክልል ባሌ ዞን ካሁንና የቀድሞ ባለስልጣናት ጋር በመሆን የሶፍ ዑመር ወግ በሚል ርዕስ ባካሄዱትና ከትላንት በስቲያ ምሽት ለመንግስት ቅርበት ባላቸው መገናኛ ብዙሃን ላይ በተሰራጨው ውይይት ነው። ጠቅላይ ሚኒስትር አብይ አህመድ ግማሽ ሰዓት ገደማ በወሰደው ንግግራቸው እኔ ይህንን ቦታ የማየው እንደ ትምህርት ቤት ነው፣ ገና እንዳልነካነው ነገር ነው በማለት ይገልጹና ማዕድኑን እንዳልኩት ከዩራኒየም ጀምሮ ነዳጅም አለ፣ የነዳጅ ምልክቶችም አግኝተናል፣ ባሌ ውስጥ በጣም በርካታ ማዕድኖች አሉ ብለዋል። ይህ የአብይ ንግግር የተሰማው ከ3 ሳምንታት በፊት በሩሲያ በተካሄደው የዓለም የአቶሚክ ሳምንት ጉባኤ ላይ ኢትዮጵያ የኒውክሌር ቴክኖሎጂን በሰላማዊ መንገድ ለመጠቀም ተጨባጭ እርምጃዎችን እየወሰደች መሆኑን ከገለጹ በኋላ ነው። በሩሲያው ንግግራቸው ኢትዮጵያ የኒውክሌር ኃይል አማራጭን ኃላፊነት በተሞላበት መልኩ የመጠቀም አካሄድን እንደምትከተል አመልክተው በጥንቃቄ በሚመራ እቅድ ከፍተኛ የደህንነት ደረጃን በማረጋገጥና ሀገር በቀል ጠንካራ የአቅም ግንባታ እንደምታከናውን አስታውቀው ነበር። ለ80 ዓመታት የኒውክሌር ኢንዱስትሪን የተጠቀመችው ሩሲያ ሳይንስ ከራዕይ ጋር ሲጣመር የሚያስገኘውን ውጤት በተግባር አሳይታለች ያሉት ጠቅላይ ሚኒስትሩ ኢትዮጵያ ከሩሲያ ጋር ለአፍሪካ ምሳሌ በሆነ መልኩ ያላትን አጋርነት የበለጠ ማጠናከር እንደምትፈልግ ገልጸው ነበር። ጠቅላይ ሚኒስትሩ የሶፍ ዑመር ወግ የተሰኘ ርዕስ በተሰጠው የባሌው ውይይት ላይ ዩራኒየሙን ለኒውክሌር ማመንጫነት መጠቀማቸውን ባይናገሩም ዩራኒየም ግን የኤሌክትሪክ ኃይልና የጦር መሳሪያን ጨምሮ ለበርካታ ፍጆታዎች ማመንጫነት የሚውል መሆኑን ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ መረጃ ያመለክታል።
ግብጽ ኢትዮጵያን ወደ ቀይ ባህር ድርሽ እንድትል አልፈቅድም እያለች ነው። የግብጽ ውጭ ጉዳይ ሚኒስትር ባድር አብደላቲ የቀይ ባህር አስተዳደር የባህር ዳርቻ የሀገራቱ ብቸኛ ኃላፊነት ነው ሲሉ ሞግተዋል። እናም ሀገራቱ ደህንነታቸውን መረጋጋትንና የተፈጥሮ ሀብቱን በመጠበቅ ረገድ ግንባር ቀደም ሚናቸውን ቀጠናዊ ትብብርና የጋራ ጥቅሞችን እንዲያጠናክሩም በጥብቅ አሳስበዋል። ሚኒስትሩ አብደላቲ ይህንን የገለጹት ከሰሞኑ በተከናወነው አምስተኛው የአስዋን የዘላቂ ሰላምና ልማት ፎረም ከፍተኛ ስብሰባ ላይ ነው። የግብጽ የውጭ ጉዳይ ሚኒስትር እንዳስታወቀው መድረኩ የተዘጋጀው በቀይ ባህር በኩል አህጉራትን ማገናኘትና የወደፊቱን መገንባት ለአረብ አፍሪካ ኢኮኖሚ ውህደት እድሎችን መፍጠር በሚል መርሆ ነው። በወቅቱም የሶማሊያ የውጭ ጉዳይ ሚኒስትር አብዲ ሳሌም አሊ፣ የሱዳኑ የውጭ ጉዳይ ሚኒስትር ሙሂ ኤልዲን ሳሌም፣ በሳውዲ የውጭ ጉዳይ ሚኒስትር ምክትል የውጭ ጉዳይ ሚኒስትር ዋሌድ አልኩራይጂ፣ የአውሮፓ ህብረት የአፍሪካ ቀንድ ልዩ መልእክተኛ አኔት ቬበርና የዓለም ባንክ ተወካይ ተገኝተዋል። በውይይቱ ወቅት ባድር አብደላቲ በቀጠናው ውስጥ ዘላቂ እድገትን ለማስፋፋት ዓላማ ያለው ያሉትን የስዊዝና ቀይ ባህር ኢኒሼቲቭ ለኢኮኖሚና የባህር ልማት መጀመሩን አስታውቀዋል። ውጥኑ በአራት ቁልፍ ምሰሶዎች ላይ ያተኮረ ነው። እነሱም ሰማያዊ ኢኮኖሚን ማሳደግ፣ መሰረተ ልማትና ወደቦችን ማሻሻል፣ የባህር አካባቢን መጠበቅና ጥቅል ኢኮኖሚያዊ ውህደትን ማስፋፋት የሚሉት ናቸው። ሚኒስትሩ እንዳሉት በቀይ ባህር አካባቢ መረጋጋትና ብልጽግናን ማስፈን በጠንካራ የፖለቲካ ፍላጎት በአረብ አፍሪካ መቀራረብና ውጤታማ ዓለም አቀፍ ድጋፍ ላይ የተመሰረተ ነው። በተጨማሪም ግብጽ በቅርቡ የስዊዝ ካናል ገቢ መቀነስን ጨምሮ በቀይ ባህር ውስጥ ያሉ ተግዳሮቶችን ለመፍታት እያደረገች የምትገኘውን ጥረት ገምግሟል። ሚኒስትሩ አብደላቲ የስዊዝ ካናል ባለስልጣን የባህር አገልግሎትን በማስፋትና ሰርጡን ወደ ክልላዊ የሎጂስቲክስ ማዕከል በመቀየር ገቢውን ለማስፋፋት የያዘውን እቅድ ትኩረት አድርገው ማብራሪያ ሰጥተዋል። በተጨማሪም የግብጽ ዲፕሎማሲያዊ ጥረቶች በየመን የፖለቲካ መፍትሄዎችን ለማስተዋወቅ፣ የአፍሪካ ቀንድን ለማረጋጋት፣ የሱዳንን ግጭት ለማስቆምና የሶማሊያን ጸጥታ ወደ ነበረበት ለመመለስ ጥረት ማድረጋቸውን ጠቁመዋል። በተጨማሪም በስብሰባው በሱዳን፣ በአፍሪካ ቀንድና በየመን ያሉ ሁኔታዎች በሚፈጠሩ ቀጠናዊ የጸጥታ ችግሮችና በዓለም አቀፍ አሰሳና ንግድ ላይ ስላላቸው ተጽዕኖዎች ውይይት አድርጓል የተባለው በክልሉ የረጅም ጊዜ መረጋጋትን ለማረጋገጥ ደህንነትንና ልማትን የሚያስተሳስር ሁሉን አቀፍ አቀራረብ እንደሚያስፈልግ ተሳታፊዎቹም ተስማምተዋል ተብሏል። ግብጽ የኢትዮጵያን የባህር በር የማግኘት ፍላጎትን ተከትሎ ጎረቤት ሀገራት ለኢትዮጵያ ባህር በር እንዳይከፍቱ ስታሳምን ቆይታለች። ካይሮ አዲስ አበባ ከአባይ ወንዝና በቀይ ባህር ላይ የተመሰረተ አንዳችም ጥቅም እንዳይኖራት የሚለው ፖሊሲዋ በእንግሊዝ ቅኝ ከተገዛችባቸው ዓመታት ጀምሮ የመጣ እንደሆነ ይታመናል። የአዲስ አበባው ሚስጥራዊ ጉብኝት ፕሬዝዳንቱ ከ4 ኪሎ ተስፋ ሰንቀው መመለሳቸው እየተነገረ ነው። በበርበራ ወደብ አጠቃቀም ዙሪያ ከሶማሊላንድ ጋር የተደረገው የባህር ኃይል ጦር ሰፈር የመገንባት ስምምነት አጣብቂኝ ውስጥ ገብቶ ከቆየ በኋላ ለወራት ከዘለቀው ዝምታ ማግስት በሶማሊላንድና በኢትዮጵያ መካከል ያለው ግንኙነት ከተዳፈነበት መቀዛቀዝ መነሳት ጀምሯል። በሶማሊያ ከፍተኛ ትችት የተሰነዘረበትና ቀጠናዊ ውጥረትን የቀሰቀሰው የመጀመሪያው ውል ኢትዮጵያ በሶማሊላንድ የባህር ዳርቻ በኩል ቀይ ባህር እንድታገኝ ያለመ ነበረ። በድንገት የተፈረመው ያ ስምምነት በ4 ኪሎና ቪላ ሶማሊያ ዘንድ ዲፕሎማሲያዊ ክፍተትን በመተው በሁለቱ መንግስታት መካከል ስላለው የሁለትዮሽ ግንኙነት የወደፊት ጥያቄዎችን ያስነሳም እንደነበር ይነገራል። ይሁን እንጂ ሁለቱም ወገኖች በተርኪ አሸማጋይነት ከተፈረመው የአዲስ አበባና ሞቃዲሾ መግባቢያ ስምምነት ማግስት የዲፕሎማሲ ግንኙነታቸውን አድሰዋል። በሚያግባቧቸው ጉዳዮች ዙሪያም በጋራ መስራት ጀምረዋል። ይህም ከገቡበት ፍጥጫ ለመውጣት የሰነቁትን የጋራ ፍላጎት ያሳያል የተባለው። ይህ በእንዲህ እንዳለ በህዳር ወር 2017 ፕሬዝዳንት ሆነው የተመረጡት የሶማሊላንዱ ፕሬዝዳንት አብዱላሂ ሙሐመድ ኢሮ ወደ ስልጣን ከወጡ በኋላ ለመጀመሪያ ጊዜ በኢትዮጵያ የሥራ ጉብኝት አድርገው ነበር። በሶማሊያ ተቃውሞ ተቀዛቅዞ ከነበረው ግንኙነት በኋላ የተደረገው ተሐድሶ ለራስ ገዟ ሶማሊላንድ ይህ የታደሰ ውይይት ትልቅ ትርጉም አለው ተብሏል። መደበኛ ዓለም አቀፍ ዕውቅና የሌላት ነገር ግን እንደ አውሮፓውያን አቆጣጠር ከ1991 ጀምሮ ከሶማሊያ ራሷን ነጻ አድርጋ ሪፐብሊክ ነኝ እያለች የምትገኘው ሃርጌሳ ኢትዮጵያን በዓለም አቀፍ ማህበረሰቡ ዘንድ ህጋዊነትን ለማግኘት የሚያስችል መግቢያ አድርጋ መመልከት ጀምራለች። ሃርጌሳ በህዝብ ብዛት በአፍሪካ ሁለተኛዋ ሆና የተቀመጠችውና በክልላዊ ፖለቲካ ውስጥ ቁልፍ ተዋናይ ከሆነችው አዲስ አበባ ጋር የጠበቀ ግንኙነትን በመፍጠር በዓለም አቀፍ ደረጃ ዕውቅና ለማግኘት ጉዳዩን አጠናክሮ በመያዝ ታምናለች። ኢትዮጵያ የባህር በር ስምምነቱን በተመለከተ ከዚህ ቀደም ያጋጠሟት እንቅፋቶች ቢኖሩም
እንደገና ለማስቀጠል ፈቃደኛ መሆኗም በሶማሌላንድ የሚኖራትን ተጽዕኖ ለማስቀጠል እንዲሁም በሰፊው አፍሪካ ቀንድ የሚኖራትን ስትራቴጂካዊ ፍላጎት ሊጠቁም ይችላል ሲል ዘ አፍሪካን ሪፖርት ዘግቧል። ይህ ጥንቃቄ የተሞላበት ዲፕሎማሲያዊ ግንኙነት ዳግም የጀመረው ሁለቱም ወገኖች በተለዋዋጭ አፍሪካ ቀንድ ገጽታ ላይ ያላቸውን አቋም እየገመገሙ ባሉበት ወቅት ነው። ኢትዮጵያ እያደገ በመጣው የውስጥና የውጭ ጫናዎች ውስጥ የባህር ወደቦችን ተደራሽነት ለማስፋፋት ጥረት ስታደርግ ሶማሊላንድ አንጻራዊ መረጋጋቷና የስትራቴጂካዊ መገኛነቷን በመጠቀም የረጅም ጊዜ አጋርነቱን እያሰባሰበች ትገኛለች። ምንም እንኳን ኦፊሴላዊ መግለጫዎች ከሁለቱም ወገን ብዛም ሲሰጡ ባይታይም የቅርብ ጊዜዎቹ በሚስጥር የተያዙ መቀራረብ ምልክቶች ሁለቱም ወገኖች ግንኙነታቸውን እንደገና በማደስ ረገድ ቁርጠኛ እንደሆኑም ያረጋገጡ ናቸውም ተብሏል። እንደ ዘገባው ከሆነ የከሰሞኑ ፕሬዝዳንቱ አዲስ አበባ ያደረጉት የሁለቱ ቀናት ጉብኝት ለሶማሊላንድ በተለይም ከዲፕሎማሲያዊ ተሐድሶ ያለፈ ትርጉም ይወክላል። እርሱም ለረጅም ጊዜ ሲጠበቅ የነበረው ዓለም አቀፍ ዕውቅና ማግኘትን የሚያስችል አንድ እርምጃ ሊሆን ይችላል የተባለው። የተከበራችሁ የሸገር ታይምስ ተከታታዮች የዕለቱ መረጃ ጥንቅራችን አበቃ። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ሰላም። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።